ምክንያቱም ተጨማሪ ምን አለ ተጨማሪ ምን አለ መሰለሽ ትጠጣለሽ ሲባል ሰክራ ወድቃለች ይጨምራል እነሱ ይጨምራል ያለን አብረሽ ፎቶ ስትነሺ ተኝተሻል ትባያለሽ የፈለጉትን ነገር ይጨምሩበት እነሱ መክዬ ግን ያለው ባዩት አይደለም ልልሽ ፈልጌ ነው ባዩት ሳይሆን የሚያወሩት ይጨምሩበታል ይቀጣጥሉታል ያጣፍጡታል መጨመሩ እንዳለም ሆኖ ምን አለ መሰለክ መክ ሰው የሰጠኸውን ነገር ነው እንትን የሚለው ያሳየናቸው ገባክ አሁን ለምሳሌ አቶ ኦል መጠጥ ቀምሶ አሁን ለምሳሌ ዮኒ ማኛ ላይቭ ላይ መጠጥ ሲጠጣ ማይቻው አላቀም አሁን ዮኒን ተጠጣለ ሰካራም ሊሉት አይችሉ ዮኒን ምንድነው የሚሉት ይገለባበጣል በአቋሙ አይጸናም የሆነ ነገር ምናምን የሚያወጡለት ነገር አለ አይደል ካዩት ነገር ከታዘቡት ነገር ነው ሰው የሚሰጠው እኔ መማር ስትሳደባለች እኔ ስትሳደብ አይቻት አላቀም እዚህ ቲክታክ ላይ ካወቅኳ ቀን ጀምሮ መማር ስትሳደብ ጮክ ብላ ስትናገር ሰምቻት አላቀም እንግዲህ ሀቅ ከወንድም ጋር እንደዚህ ምናምን ታረቅ ታይታት ታከታ እኔ ምንም ነገር አይቼባትም ሰምቼም እንደው እኔ ሀቅ ለፈጣሪ ነው ስለ እውነት እኔ አሁን እንደዚህ የተቋቋ ኬዝ እንደሆነ አላቀም ኖ አነሳለሁ ለምን አላነሳው ሚዲያ አይደል እንዴ ማን ምን ያመጣል ስም ያነሳው እንደሆነ ስም እየተነሳሳ ልናወራ መስሎ ግን እኔ አሁን እያልኩኝ ያለሁት ነገር ኬዙ ዲፕሊ ባይገባኝም ይሄ እንትና አልጋ ሲል ነው ግራ ይገባኝ ካልጋ ጋር የተገናኘ ነገር እንዳለው አላውቅም ግን ኤኒዌይስ አረለም አይመስለኝም እንደዚህ አይነት ነገር ያለ አይመስለኝም ሰው ኮሜንት እየጻፉ እኮ ነው የሚጽፉትን ኮሜንት አላየህም እንዴ ያው የሱ ጓደኞች ስትሳደብ ሰምቼ አላውቅም ላኩልኝ እኔ ሰምቼ አላውቅም መማር ስትሳደብ ሰምቼ አላውቅም ቪዲዮ ካላችሁ ላኩ መማር ስትሳደብ ሰምቼ አላውቅም ላኪልኝ እስቲ መማር የተሳደበችበት እያልሽ የምትጽፊው ላኪልኝ ስትሳደብ ሰምታችሁ የምታውቁ ከሆነ እኔ ግን ሰምቼ አላውቅም እኔ መማር እንኳን ስድብ ጋይስ ጮክ ብላ ስታወራ ሰምቻት አላውቅም ሜቢ ብዙም እንዲ ላይቭ ላይ ምናምን ስለማታጋጥመኝ ይሁን አላውቅም ተሳድባለች ሃኒቾ መቼ ነው የተሳደበችው መማር ስለተሳደበች ተሳድባለች መማር አረ እስኪ ላኩልኝ አይ ተሳድባ ሊሆን ይችላል አላውቅም እስኪ ላኩልኝ እኔ እኮ ከዚህ በፊቱን ነው የማወራው አትሳደብ ምን ይኸውልሽ በአካል አግኝቻታለሁ መማር እንደዛ አይነት ሰው አይ እንደዚህ ሁላ ሰው መቼም ሳይሰማ እንደዚህ ይላል ትላንት አይ ሜቢ ምን ሁላችን እሱን አልሰማሁም ትላንት ጧት አላየሁም ፍቅሮቼ ትላንት ምን አለ መሰለሽ ሰው ነን ሁላችንም ካበሳጫት አንድ ቀን ሊያመልጣት ይችላል ግን እንደዚህ ሆን ብላ ቁጭ ብላ ሰው ለመስደብ ጊዜ አትወስድ ማናችንም እኮ ስንናደድ እንሳደባለን ግን ስንሳደብ ነው መክየኔ መስራዬ ነው ማናችንም ሳይሆን አሁን እኔ የኔ ቢጤው ስራዋ ነው መሳደብ ግን መማር የዛይነት አይደለም ሜቢ አበሳይተዋት የሆነ ነገር ብላ ሊሆን ይችላል ያ ማለት ደግሞ ትላንት ደግሞ ምን አደረገች ትላንት አትግቢበት ተሳድባለች ቆይ እስቲ አራኔ ከስድብ ሰምቼባት አላውቅም ተሳድባ ከሆነ ህዝብ አይዋሽም እንግዲህ እንሰማለን ሰላም ነው እንዴት ነሽ አንቺው ሚውት ላድርግ እስኪ አለሁልሽ ማሬ እናንተ ከስር የምትሳደቡ አትሳደቡ እሺ ደግሞ እኔ አይ ዶንት ኬር እኔ አይ ስታንድ ፎር ዘ ትሩዝ ያው የዮዳብ ቤት ታውቂኛለሽ አይደል ሜቢ ያ የዮዳብ ቤት ፋሚሊ ነኝ ኤኒዌይስ እንትና ላይ ግቢ የሂዊ ላይ የእንትና እህት የማሜ ሂዊ እሱ ላይ ግቢና ተለጥፏል ወይ ልላክልሽ በውስጥ መስመር ግን ጓደኛ አይደለን ማኔ ነው ፎሎ ማድረግሽ ፎሎ አድርጊኝና ልክልሻለሁ ፎሎ ባታርገሻለሁ ላኪልኝ እሺ እና እኔ ይኸውልሽ ላይቫን ስከታተለው ነበረ መጀመሪያ አይ ዶንት ኖ የሆነ በሆነ ነገር ተነስቶ ነበር መሰለኝ ኦኬ ማሜ ከስር የሆነ ኮሜንት አንዳንዴ ሰዎች ኮሜንት ይጽፉልሽ የለ ልክ ኮሜንት ይጽፉ የለ ከዛ በኋላ ልክ ኮሜንት ሲጽፉ ማሜ ሪስፖንድ አድርጋለች ለምሳሌ ምን ብለው ጻፉ ለምን እነሱ ሁለቱ አይጋቡም የሚል ዝም ብለው ሰዎች ኮሜንት ይጽፉ የለ
አንቾ እሱንማ ኮሜንት እኮ አይደለም ቪዲዮ ሰርተው ፖስተው ነው አይቼ ገርሞኛል። ኖ ከዛ በኋላ ነው ጉቺዬ። አዎ ይኸውልሽ ጉቺዬ ከዛ በኋላ ነው የተፖስተው እሱ ገባሽ? ከዛ ይኸውልሽ ልክ ኮሜንት አንዳንዴ ሲመጣልሽ ለኮሜንቱ መልስ ትሰጪ የለ ከዛ በኋላ ማሜ ደግሞ ኮሜንት መልስ ሰጠች ማለት ነው ኮሜንቱን አንብባ። ከዛ ያን ቀን ማታ ደግሞ እኛ ጋር ነበረች እዮዳብ ጋር ስለዚህ ስለ ችልድረን ምናምን ያለውን ነገር የአዶናይ በአዘር ሳይድ ማናጀር መጥቶ ነበረ እየተነጋገርንበት ነበር። አይዶናይትሽ ከሆነ ምናልባት እናንተ ጋር ሰዓቱ ላይ ከዛ በኋላ በማግስቱ እንግዲህ እኔ የሚመስለኝ ያው ታውቂያለሽ የኛ ህዝብ አሁን ለምሳሌ እኔ አንቺ ጋር ገባው ወይም ጂጂ ጋር ገባው ወይም ደግሞ እዮዳብ ጋር ገባው ወይም ማሜ ጋር ገባው ቅናት አለ ገባሽ? ይሄ እኔ በምን አምናለሁ መሰለሽ ሸማ በየፈርጁ ነው የሚለበሰው። እኔ ባንቺነቱ በጉቺነቱ ወድሻለሁ ማሜን በማሜነት ጂጂን እና እዮዳብ ጋር ስለመጣች የመቃጠል መንፈስ አለ መሰለኝ ገባሽ እምልሽ። ከዛ ጠዋት ትወጣና እሺ ማሜ ናት የተናገረቻት። እኔም ላይቭን ስከታተለው ስለነበር ነው የምነግርሽ። እኔ ሁልጊዜ ለመስቀሌ ነው የምኖረው፣ ለትሩዝ ነው የምኖረው። መዋሸት ምናምን አላቅበትም፣ አልወድም። ለዚህ ነው ከእዮዳብ ጋር ብዙ ጊዜ የምንስማማው። ማማት ሙት ነው ይሄን ነው የምነግርሽ። ከዛ ምን ትላለች እሷን ነው አሁን አንቺ ኮንሽ የተናገርሽው አንቺን ነው አይደለም መቀጥቀጥ የሚያስፈልገው። ጨመረቻቸው እህቶቿንም ከዛ ደግሞ እናትና አባቷንም ከምን አይነት ቤተሰብ ነው ያደገችው ምናምን ምን አመጣ ይሄንን የምትለው መማር ነች። አዎ እኔ ልላክልሽ ከፈለግሽ አለ መማር እንዴ እና አይገባም። ከዛ ደግሞ እሱ ብቻ እንዳይመስልሽ እሷ ታውቂያታለሽ ቀስ ብላ ነው የምትናገረው እና አይኖ አትተውም መልክቶች አትተውም ማለት ነው። ሃኒዬ let me ask you one question በዛኛው በኩል ምን አይነት ሀሳብ አስተያየት ቢሰጥ ነው መማር በዚህ ልቆታ የተናገረች? ኦኬ ማሜ ትበል ማሜ ነው ይኸውልሽ ማሜ ነው እኮ ማሜ የተናገረችበት መንገድ ምን አመጋባቸው እህቶቿና እናትና አባት። ጉቺዬ አንቺ ከተናገርሽኝ እኔ አንቺን ነው መቀጥቀጥ ያለብኝ አይደል? እናትና አባቴ ላይ ፊጥጥ ማለት እህቶቼ ላይ አርፈው የሚቀመጡ በትዳር በኑሮ ያላቸው ሰዎች ላይ ማሚያውን ምን ያስመሰለሽ ያስነሳ ፐርሰናሊ ትላንት እኔ እሷ ጋር ገብቼ ስለነበር ነው የምነግርሽ። ፐርሰናሊ ያናደዳት ያስነሳት እኔ ከሆንኩ የተናገርኩሽ እኔኑ ለምን አቀጠቅጭኝም በፈለግሽ መንገድ እንዴ አነጋገሯ ይኸውልሽ አለ የተቀደ ሰብን አፕ ላይ ግቢ በቃ ለምን ሰብን አፕ ላይ አገቢ አለ እዛ ላይ እና ይሄ ሮንግ ነው። ማሜን ነው እንጂ መናገር ያለባት አሳልፈሽ እኔ አሁን አንቺን ከሆንሽ የተናገርሽው ጉቺዬ አንቺን ነው እንጂ መናገርና መንካት ያለብኝ እህቶቼን። ለምን 6 እህት ይሁን 5 2 እህት አይኖረኝም? እህቶቼ ባላረፉበት ነገር እናትና አባቴ ባሳደጉኝ። ስሚ ጉቺዬ እኔና አንቺ ልጅ አለን አይደለ? ልጆቻችንን እናሳድጋቸዋለን። ረጅሙን ሰዓት ግን የት ነው የሚያጠፉት? ውጪ ትምህርት ቤት ነው የሚያጠፉት። ከማህበረሰብ የሚማሩት ነገር አለ እና ወጥቶ እናትና አባት ላይ ፊጢጥ ማለት ይሄ ሮንግ ነው። ማህበረሰባችን ሊማረው የሚገባው ነገር ነው። እኔ 30 ዓመት አሜሪካ ሀገር ነው የኖርኩት ጉቺ ማሪ። ኢትዮጵያ ከኖርኩት ውጭ ሀገር የኖርኩት ላይፍ ይበልጣል። አንዳንድ ጊዜ ሚዛናዊ እንሁን። እኔ አሁን አንቺን ወድሻለሁ ስፔሻሊ አሁን ያለሽበት ጉቺ you the best I'm serious። ምን አለ መሰልሽ አንቺዬ አሁን ለምሳሌ ያው ካወራን ሀቅ አቋናድ ለምናወራው መማር she's not a type of woman ይሄ ሁሉ ጊዜ እየወጣች መልስ የምትሰጣጥ to be honest እኔ የእውነቴን ነው የምነግርሽ even me እኔ በራሴ ከአንድ ሁለቴ ሞክሬያታለሁ መማርን በተለያየ አጋጣሚዎች በሚመለከታት በማይመለከታት እንዴት ሰው ሳታስታርቂ ከገስቶ ወረድሽላ ብዬ ወጥቼ ተናግሬያት አውቃለሁ። ለማንም እንደዚህ ወጣ መልስ የምትሰጥ ሰው አይደለችም። ይሄ ሀቁ ነው፣ እውነቱን ነው የምነግርሽ። ገባሽ? መማር የሆነ በጣም ሁለቴ ሞክሬያት ሁለቴ መልስ ነው ያልሰጠችኝ። እንደውም ምን አድርጌ ነው ብላ ሁላ የተፖሰተ ቪዲዮ ስር ደንግጣ ጽፋይት ሳያት ደነገጥኩ ለራሴ ራሱ። ግን አሁን ሲበዛብሽ because directly indirectly ብዙ ጊዜ እንትን አለ አይኖ በምን እንደተገናኙ ባላቀም ሀቁ ፊት ለፊት ያለው ነገር መማርና ማሜ ሰላም አይደለም እውነቱ ማለት ነው። ገባሽ? ኤግዛክትሊ ኬዙን ባላቀም ምናልባት አሁን እኔ ከሰው ስጣላ እላለሁኝ ምን አይነት ቤተሰብ ነው ያሳደጋችሁ ብዬ አውቃለሁ። ማለት እኮ ልክ ነው እያልኩኝ አይደለም። ግለሰቡ መናገር ሲጠበቅብኝ ቤተሰብ ጠይቃለሁ።
እኔ ወንድሞቼን አከብራለሁ ስለምን ምን አይነት እናት አባት ቢያሳድጋችሁ ነው? ምን አይነት ቤተሰብ ነው ያለሽ? ከዛ ውጪ ግን ጉቺዬ ሮንግ ነው ማሬ። ልክ ነው እያልኩሽ እኮ አይደለም። አዎ ለምን እኔ እኮ ነገርኩሽ በራሴ ኤክስፒሪየንስ ልጄን አሳድገዋለሁ አይደል? በራሴ መንገድ ገርቼ አሳድገዋለሁ። ግን ትምህርት ቤት 8 ሰዓት ያጠፋል። ገባሽ? ወላጅ ላይ አዎ ጎሄድ ቤቢ ከቤተሰብ አልፎ ልጆቻችን ይሰደባሉ። ኢቭን ቤተሰብ አልፎ ሄዶ ማለት ነው። ገባሽ? አንቺም የምታውቂውን እውነት እናውራ። ቤተሰብ አልፎ ቤተሰቦቻችን በስንት ተሰድበው ስንት ተብለው ስንት ተነግረው አልፎ ልጅ ድረስ እንሰዳደባለን። ምናልባት ልጅ ገልጽበት የፈለገችው መንገድ ፖዚቲቭሊ ገባሽ? በስድብ ላይሆን እኮ ይችላል። ምን አይነት ቤተሰብ ነው ያሳደገሽ ብሎ መጠየቅ እኮ ይሄ ቤተሰቦቿን ዲስሪስፔክት አይደለም፣ ጥያቄ ነው። እኔ ብያ ቤተሰብ ብቻ አይደለም፣ ኧረ እናትና አባቷ ብላ ነው ያለችው። ብታይ እናትና አባታቸው ይሄ ይኸውልሽ ጉቺዬ ኦኬ እኔ አልኩ አንቺም አላዶር አለ አይደለ? ቤተሰቦችሽም አገርተው በእነሱ በሚፈልጉት መንገድ ያሳድጉታል። ግን ትምህርት ቤት ያጠፋል። እነዚህ ልጆች ማህበረሰብ ጋር ይገናኛል፣ ከውጭ ከሌሎች ልጆች ጋር ያሳልፋል። እኔ በራሴ ኮልንገሽ በራሴ ልጅ እኔ በራሴ መንገድ ነው ገርቼ የማሳድገው። ቲኔጀር ልጅ አለኝ ሃይስኩል የገባ ግራጁዌት ሊያደርግ በቅርቡ እና በራሴ መንገድ ገርቼ ነው ማሳድገው። ገባሽ? በባህሌ ባለኝ ባህሪ በምንፈልገው ምን አይነት ዜጋ እንዲሆን ለህዝባችን እንደሚሆን ግን ምን አለ እንታፕ ኦፍ ዳት ትምህርት ቤት አለ፣ አካባቢ አለ፣ ሰራውንዲንግ አለ፣ ሚዲያ አለ፣ ብዙ ነገር አለ። እናትን ኦኬ ይሄ እየመጡ እዚህ ልጅ ላይ ፊጢጥ የሚሉት እናትና አባት ላይ ፊጢጥ የሚሉት ምን አገባቸው? እናትና አባት አሳደጉ፣ ለማህበረሰብ አበቁ። ያ ማለት እናትና አባት ጥፋት ሰርተዋል ማለት አይደለም። እኔ ሁልጊዜ ጉቺዬ ከሚያናድደኝ አንዱ እናትን ልክ ልጅን እንደሚያናድደኝ ሁሉ እናትና አባት ላይ ደግሞ እየሄደ ፊጢጥ የሚል ሰው። እናትና አባትማ ደክሞ ጥሮ ግሮ ምንም አደረገ 8 ሰዓትም ሰራ 24 ሰዓትም እያሳደገ ነው። ማሬ እንዴት አድርጌ ላስገባሽ? ፕራይቬት ሽንፍቺ አበባ ትሰጫለሽ፣ ግን ፕራይቬት ነሽ። እና ጉቺዬ ማሬ እልክልሻለሁ። ማአት አሉ እዛ ከስር የሚሳደቡ። እኔ አይዱና ኬር ጋይስ እናትና አባት አትንኩ። እኛም እናትነን እያሳደግን ነው። ዱና ዱዳ አም ሲሪየስ። ልክ ልጅ ሲነካ እንደማይፈለገው እናት ምን አይነት ቤተሰብ ነው ያሳደጋቸው አይባልም። ሂዱ ሰብናፕ ላይ ያለላችሁ ሂዱ ሂዊ ፔጅ ላይ የማሜ እህት ጋር እዛ ፔጇ ላይ ያለ ማማር ትላንት የተናገረችው። እኔ ደግሞ ዊትነስ ነኝ፣ ለመስቀሌ ነው የምቆመው። ሰምቼዋለሁ ላይቭዋን። ቀስ እያለች ነው የምትናገረው። ጥሩ አይደለም። አንቺ እሱን ትያለሽ እንዴ? ሌላ ያለችውን ብልሽ መናገር ስለማልፈልግ ነው። እኔ ከአፌ ማውጣት አልፈልግም። ቆሻሻ አይደለሁም። እነቁምላቸው ምናምን እያለች እቺ እኔ መናገር አልፈልግም። መማርን ግን የምወዳትን ያህል አዘቀጥኳት። በእውነት ነው የምነግርሽ። እሷ ልትባል የማትፈልገውን ማለት የለባትም። ፐብሊክ አይከነኝ ካለች በእውነት እና እሱ ብቻ እንዳይመስልሽ አዳምጩ። ሂዊ ጋር እንትን ያለውን ይሄ የመንገድ ሴቶች ላይ ያደረጋቻቸው እና ልክ አይደለም። እሷ ማን ሆና ነው ማንን የምትጀጀው በዚህ ሳይድ? እና this is wrong። እና ለዚህ ነው ጉቺዬ ምናልባት ብሬክ ወስደሽ በኋላ ላይ ውጪና ሌፍት ኤንድ ራይት ተመልከቺና አሁን ስፔሻሊ ያለችውን ጉቺ አም ሲሪየስ አይ አድማየር ዩ በጣም ነው የወደድኩሽ። እንደ ተምረሻል እንደ ተማረ ሰው ነው አሁን ያለሽው። በቃ ቁጭ ብለሻል በስነ ስርዓት። ስለዚህ ይሄን ሰው ነው መሆን ያለብሽ። እኔ አይ ላይክ this of you። በቃ ይሄ ሚዛናዊ ነሽ። እኔም እንዳንቺ የተማርኩኝ ነኝ። የብዙ አዋርድ አሸናፊ ነኝ አሜሪካ ውስጥ። አንድ ቀን ፐብሊክ ላይ ስወጣ ከና አዋርዶች ይተኛልሽ። ሚዛናዊ ሰው ነው መሆን ያለብሽ። ገባሽ? ጥቁርና ነጭ አይተሽ ነው እንጂ መስከር ያለብሽ እና ለመስቀልሽ አንገትሽ ላይ ለምታረጊው ካልሆነ እዚህ ሰው እንደ ንፋስ እንደ ነጠላ ጫማ ወደዛ ወደዚህ እንዳይወስድሽ። ገባሽ? የምንወዳቸው የምናስቀምጣቸው ቦታ አለ፣ የምንመዝንበትና የምናስቀምጥበት ቦታ አለ። ገባሽ? እና ጉቺዬ አይ ላቭ ዩ። እናቴ መውደድ ሌላ ጉዳይ ነው፣ እይታ ሌላ ጉዳይ ነው። ሚዛናዊነት፣ ፍትህ ስትሰጪ ግራና ቀኝ ማየት ቢካዝ ካርማ ይዘብች እና አም ሲሪየስ በጣም አሁን ያለሽበትን ጉቺ 2026 is yours። በጣም ወድጀዋለሁ። ስለዚህ ቢዩ
በዛ ላይ መማር ማለት አንዳንድ ሰው እንደ ንቀት ያየዋል አይደለ? መማር ሄደን ትምህርት ቤት ከተማርን ምንድነው ትንሽ መለየት አለብን። ገባሽ እምልሽ? ስፖንጅ መሆን አለብን። ውሃ ሲፈስብን እየምጠጥን አብዞርብ አድርገን ያንን ነገር ኤክስፕረስ የምናደርግ ሰዎች መሆን አለብን። ድንጋይ መሆን የለብንም ውሃ ሲያፈሱብን የምንሸራተት እና አሁን በእድሜም ስለምበልጥሽ ነው እኔ የምመክርሽ። አሁን ያለሽን ማምንነት አይ ሪሊ ላቭ በቃ 2026 በጣም ተቀይረሻል። አም ሲሪየስ በቃ እንደዛ ነው ሆነ እና እነሱ የሚሉትን አትስሚ። አም ሲሪየስ ተናግራለች። መማር እንወዳታለን ግን ብላለች። መናገር ደግሞ ካለባት ማሜን ነው መናገር ያለባት። እኔ በማሜ ሳይድ ሆኜ አይደለም። ለምን ቤተሰብ በወለደ ባሳደገ እንዴ እኔ ነገርኳችሁ፣ እናት ነኝ፣ የቲኔጀር እናት። ልጄ ግራጁዌት ሊያደርግ ነው። በፍጹም ዩ ጋይስ ስታፕ። ወላጅ አትናገሩ፣ ልጅም እንድትናገሩ አንፈልግም። ሮንግ ሀንቾ ኦኬ። ከመውጣትሽ በፊት እኔ ሀቭ ኮሽን ላንቺ ግን ያ ያልሽው ነገር እንዳለ ልክ ነው ብላ ከሆነ ስወጣ የዋለውኝ ቤተሰብ መነካት የለበትም። አንቺ ሴት ልጅ ነሽ፣ ትዳር ላይ ልትሆኚ ትችያለሽ፣ ላትሆኚ ትችያለሽ። አይ ዶንት ኖ ግን ሁላችንም ወደን ፈቅደን የምንገባበት ነገር አይደለም። ትዳር የእግዚአብሔር ስጦታ አይደለም ነው ሀንቹ? ነው 100% እግዚአብሔር ነው ሚስት የሚሰጥ። ኦንዘቱ ብዛት እግዚአብሔር ነው ልጅ የሚሰጥ አይደለም? ያ በተደጋጋሚ ከዚህ በፊትም የሰማሁት ነገር ስለሆነ ነው መጠየቅ የምፈልገው። እኔ የሆነ ስቲል ፕሮብሌም አይደለውም፣ ግን ስቲል ፍሬንድ አማቾች አይደለንም። እኔና ማሚ የተፈጠረውን ሲቹዌሽን ታውቂያለሽ። ግን ስለ እውነት ከሆነ ሀንቾ የምናወራው በተደጋጋሚ መማር እዚህ ቲክታክ ላይ ባለማግባቷ ባለመውለዷ ብዙ ጊዜ አኪውዝ ትደረጋለች። ብዙ ጊዜ ይሄ ፌር ነው ብለሽ ታስቢያለሽ? መልካም አልጠቀማት ስላላገባች ስላልወለደች ብዙ ጊዜ እኛ እኮ አግብተን ወልደን ሰውየው ሳይሆን ሲቀር ፈተን ቁጭ ብለናል እኮ። ገባሽ? ትዳርን ፈጣሪ ነው የሚሰጠው፣ ልጅን እግዚአብሔር ነው የሚሰጠው። የሰጠሽንም ፈጣሪ ሊወስድ ይችላል። አለኝ ብሎ መኩራራቱን ጥሩ አይደለም። ሰንበዲ ስላልወለደም ባለመውለዱ ሊወቀስ አይገባም። በእጁ ጠፍጥፎ የሚያመጣው ነገር አይደለም ልጅ። ገባሽ? ይሄ ነገር ልክ ነው። እውነት ይሄን ሰምተሽ አታውቂም? እቺ ልጅ በተደጋጋሚ ነው ባለመውለዷ ባለማግባቷ ብዙ ጊዜ ስለ እውነት ከሆነ የምንናገረው ሴት ወንዱ ይናገራታል። ሀንቾ ሴት ወንዱ እውነት እናውራ ተባለ እኔ እሱን ተናግሬያለሁ። እሱ ልንቃወም አይገባ። ለተወለዱ ልጆች ሲሰደቡ ልጆች ተሰደቡ እንላለን። ያልወለዱ ያላገቡ ሴቶች ፈልገው ፈቅደው ከገበያ ገዝተው በማያመጡት ነገር በእግዚአብሔር ስራ ሲወቀሱ ዝም ማለትስ ልክ ነው? ልክ አይደለም። ልክ አይደለም። እኔ ለዚህ ነው አሁን ለምሳሌ ያኔ ቤታዮን ሊያሾ በምትናገር ሰዓት ያንቀጠቀጠኝ። በቃ ትክክል አይደለም። ልጆች ስለሌላቸው በልጆች ለምን የለሽም ብሎ መናገር እሱ ሮንግ ነው። ትክክል ነሽ 100%። በሌላ መንገድ መናገር ይቻላል እንጂ በሴትነቷ አሁን ሊያሾ ለዚህ ነው እኔ የማልደግፋት። በየቀኑ ዩቱብ ገብቼ ሪፖርት እያደረኩኝ ነው ማይ ፓርት። ለምን ቤታዮን የተናገረቻት ያ ነገር እንደዛ ብላ ያለችው ኮምፕሊትሊ ሮንግ ነው። አልደግፈውም። ማህበረሰባችን እሱን ማውገዝ አለበት። ገባሽ ምልሽ? አይ ነው ግን አንዳንዱ ምን ልሻል መሰለሽ ለተደረገው ነገር ሪአክት አድርገን ነው ለተባልነው ነገር መልስ ሰተን ነው ይላሉ። ግን እሱ ፓርት የማይነካ ነው። እኔ አሁን አንድ ልጅ ነው ያለኝ። ልጄንም ስወልደው ከ6 ዓመት ጥበቃ በኋላ ነው እግዚአብሔር ልጅ ሰጠኝ። ስለዚህ አውቀዋለሁ መጠበቅን፣ አውቀዋለሁ አንድ ልጅ እናት መሆንን። እግዚአብሔር ይሰጣል፣ ጊዜውን ይጠብቃል፣ ግን ይሰጣል። አይሰጥም አይደለም። እግዚአብሔር ሰጥቶኛል እና በዛ ጊዜ ግን 6 ዓመት እኔ በጠበቅኩበት ጊዜ ሰዎች ብዙ ነገር ይላሉ። ያልሆነ ነገር ውስጥ ህይወትሽ ላይ ገብተው እንዴ ለምንድን ነው እንደዚህ የማይሆነው ይሉሻል። መናገር ግን አትፈልጊም። የራስሽ ነገር አለ ውስጥሽ። አንድ ቀን እግዚአብሔር ሲሰጥሽ እንደሚሰጥሽ ታውቂያለሽ፣ ይሰጥሻል። ግን መታገስ አለብሽ። ያቺ ቀን አለች። ስለዚህ እኔ አሁንም እሱን እደግፋለሁ ብዬ አልልም፣ አልደግፍም። ለዚህ ነው የሊያሾ ተቃዋሚ ሆኜ
አላየሽኝም እንጂ እዮዳብ ደጋፊ ሲሆን እኔ ደጋፊ አይደለሁም። በዛ መንገድ ሮንግ ስለሚሆን ይሄንንም አሁን ደግሞ እንዲገባሽ የፈለኩት ነገር ምናልባት እቺ ልጅ ብዙ ጊዜ መማር ሲባል አንስተን የምንናገረው ሁላችንም ብዙ ጊዜ ሰው ሲናገራት መማርን እግዚአብሔር ይመስገን እኔ በዛ ልክ ጀጅ አድርጌያት አላውቅም። ለምን ልጅ አለመውለድ መቻልን ስሜቱን አውቀዋለሁ። እንዴ በጣም ከባድ ነው። ተሰቃይቼ እግዚአብሔር የሰጠኝ ልጅ ነውና እኔም እንዳንቺ ጀጅ ላደርግ አልፈልግም። ግን መማር ሁሉም ሰው የሚያውቀው ነው። አላገባችም፣ አልወለደችም። ካገቡ ከወለዱ ሴቶች ጋር የሚያወዳድሯት ከእድሜ ኩዮቿ ጋር ፈልገሽ ከገበያ ገዝተሽ ማምጣት በማትችው ነገር በእግዚአብሔር እጅ በሚሆን ነገር አንቺ ሴት ስትደረጊ ጀጅ ስትደረጊ እንደ ሴት ያማል። ብዙ ጊዜ ያ ስለሆነ መማር ላይ የሚነሳ ኢቭን እኔ አሁን የማውቀው ነገር የለም። ምናልባት መማር ወታችን ነገር የተናገረችበት ምክንያት በእንደዛ አይነት ቃላቶች ወጋ ተደርጋ እንዳይሆን እኔ እውነቱን ስለምናገር ማለት ነው። የተነሳው እኮ አልኩሽ ጉቺዬ፣ የተነሳው ኮሜንት አሁን እንደዚህ ኮሜንት ይጽፋሉ አይደል? አለማግባቷን ከሆነ ሀኒቾ አለመውለዴን አለማግባቴን እኔ ፈልጌ በማላደርገው ነገር እግዚአብሔር በሚሰጠው ነገር ሁሌ እሷን በዛ ስለሆነ የሚወጓት ማለት ነው። ምናልባት እነዚህ ነገር ተጠራቅሙባት ኢቭን ቱዴይም እቺን ነገር አንስተው ከሆነ የተናገሯት ታዲያ ምንድነው ጥፋቱ? ምን አይነት ቤተሰብ ነው ያሳደገሽ ብል በዛ ልክ ሰው ከተናገረኝ አለመውለዴን ያሁኑ የተነሳው ጉቺዬ፣ ያሁኑ የተነሳው ማሜ፣ ያሁኑ የተነሳው ኮሜንት አሁን አንዳንዴ ኮሜንት ይጽፋሉ አይደል? እነዚህ ኮሜንታተሮች ስራ ፈቶች ቁጭ ብለው ይጽፋሉ አይደል? ወይ ገብተው ፖይንታቸውን እንደማስቀመጥ ገባሽ ይጽፋሉ። ኮሜንት በሚጽፉ ሰዓት ለዛ ለኮሜንቱ ገባሽ እንዴ ላይክ ይሄ ተጋቡ እንዴት ነው ሁለቱን ነው እንግዲህ ማለት ከሌና ከሌ ብያ ሁለቱን እንግዲህ በአሁኑ ሰዓት ፌመሶቹን እዛ ያሉትን ሲሉ ጊዜ አረ በእድሜ የማይመጣጠኑ ምናምን ትላለች ማሜ። ከዛ ደግሞ ማታ ላይ እኛ ጋር መታ ነበር ይመስለኛል። ፋየሩን ሞር ያቀጣቀጠለው ደግሞ እሱ ነው። ከዛ በኋላ ኦኬ ይሄ ነገር ልክ እንዲህ ብላ ላለችው መማር በጠዋቱ ትላንት በጠዋቱ ነው ታይ ነበረው። በዚህ ሰዓት እኮ ማለት እኮ በዚህ ልክ መማር ሊያናግራት አይገባም። ኢፍ ማሜ ያለችው በእድሜ አይመጣጠኑም ከሆነ እኔም እኮ እያልኩኝ ነው አሁን በጣም ታላቅ እህት በጣም ታናሽ ወንድም ነው ሊሆን የሚችለው እኮ ይወዳ በቃ እሱንም ብላለች። ከዛ በኋላ ምን ትላለች? ከዛ በላይ ሌላ ነገር ተናግራት ካልሆነ በስተቀር አይ ኖ በቃ እሱ ነው መነሻው። እመኚኝ እኔም ብታቂኝ ጉቺዬ እንደው እኔም ብታቂኝ እኔ ትሩዝ ነው የምቆመው የሰማው ትክክለኛ በእድሜ አይመጣጠኑም ማሜ ስላለች ብቻ ነው ያ ሁላ ነገር አሁን አንድቾ የምትለውን ነገር መማር ወጣ ቤተሰብ ምናምን ድረስ የሚደባብር ቃል የተናገረችው። እስኪ ከዛ እንግዲህ እንዳልሽው የቆየ ነገር ይኖራል። እንዳልሽው የቆየ ተሸክሞ የኖረው ሰው ይኖራል። ሰው አላቅም። ከዛ በኋላ ወጣ ትላንትና እኔ ላይቫን ስመለከተው ነበረ። ከእንደዚህ በቅጃ አይደለም የሰማሁት፣ ተመልክቼዋለሁ። ስክሪን ሪከርድ ማድረግ ያለው ያችን ፓርት ገባሽ? እና እነዚህ የመንገድ ቁምልኝ ምናምን ራስም አለው አብሮ ተያይዞ የመጣ የተናገረችው አለ። እና እኔዎች መጥራት ስለማልፈልግ ነው። እኔ አፌን ያቆሽሸዋል አልልም፣ ያንን መጥራት አልወድም። ስለዚህ እሱን አለች። ከዛ በኋላ ደግሞ ምን አይነት ቤተሰብ ነው ያሳደጋቸው? እናትና አባታቸውን ነካች፣ እህቶቹን ነካች። ሂዊ ትላንትና ማታ አዲስ አበባን የሰጠቻት እህቶች አርፎ የተቀመጡ እህቶች ተነኩ። ጋድዝገድ እና ገባሽ ነካች። ስለዚህ ይሄ ተገቢ አይደለም። ልክ ልጆች እንዳይነካብን እንደምንፈልገው